ከአላህ መልእክተኛ የመልእክት ያመጣል የነበረው አዎ ስለዚህ መልእክተኛ ነው ሰው ሁሉ ያላየሁትን አላምንም ብሎ ይሟገታል ሰዎች ጉንፋን ያማቸዋል ጉንፋን አይተሃል ግመሊቱ አቃታት ግመል ላይ ሆነው ነብዩ ሰለላሁ ዐለይሂ ወሰለም ወርዶ ወህይ ሲወርድባቸው አቃታት ደዚህ ቃለች እዚያ ያዩት መላእክታው እንዳለ ያ ሁሉ ኸልቅ ለአላህ ያገለገለ ሳይዩት እዚህ መጥተው ታዲያ እነዚህ ተራ እፍኙኑ ማይሞሉ ኸልቆች አላውቀህም ቢሉት አላህ ምን ሊያመጡ ይችላሉ አሁን ይችን እኔ ለማቆም አልችልም እችላለሁ የሆነ መደገፊያ ያስፈልጋል لكن الله هذا العالم الكبير ያለ አሙድ አቆም ለመላእክታ ማመን ሲባል በመላእክታ ያደርጋል ያድናል ያሽራል እንደሚሉት ነገር ማመን እኮ አይደለም አይደል መኖሩን ማመን ማለት ነው ስለዚህ መኖራቸውን ማመን አንዱ የመጀመሪያው የመላእክታ የማመን መሰረታዊ ጉዳይ አንዱ ነው السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد أحبتي إخواني وأخواتي أبنائي وبناتي بمسلم هنا بدمس يمي درساتشو يتمرت يمي درساتشو كله يتمارنو يعلنو كتاب متن تسهيل العقيدة الإسلامية نو شرحونم አብረን እናያለን አንዳንድ ጊዜ ካልሆነ በስተቀር አናልፈውም ብዙ ጠቀሜታ ስላለው ይሄንን ትምህርት ዛሬ የምናነሳው ከሸርሑ ጋር በታተመው መሰረት ከ85 አካባቢ ላይ ነው በአጠቃላይ ተስሂሉንም ያዛችሁ ሙኽተሰሩንም ያዛችሁ መትኑንም ያዛችሁት الركن الثاني الإيمان بملائكة الله سبحانه وتعالى بيملو ላይ ነው በመላእክቶች ማመን ሁለተኛው ማዕዘን ነው ነብዩ ሰለላሁ ዐለይሂ ወሰለም የኢማን መሰረቶችን ሲያስተምሩ ኢማን ምንድነው ሲባሉ አንቱሚነ ቢላህ ወመላእክቲሂ ወኩቱቢሂ ብለው ባስተማሩት ሐዲስ መሰረት ሁለተኛው ኢማን بملائكة ነው ኢማን بالملائكة ሲባል ያው ዝም ብሎ ቃሉ መላእክታ የሚባል ኸልቅ አለው አላህ ብሎ ማመን ማለት ነው ግን በመላእክቶች ማመን የሚለው ነገር ቢያንስ አራት መሰረታዊ ነገሮችን ያካትታል አንደኛ መላእክታ የሚባል ኸልቅ አለው ብሎ ማመን የግድ ነው መላእክታ ምንድነው መላእክታ የሚባል ኸልቅ አለ ከተባለ መላእክታን ማወቅ ያስፈልጋል ሁለተኛው ደግሞ መላእክቶች ስራቸው ምንድነው የመላእክታ ስራ ምንድነው ሶስተኛው ከመላእክቶች ውስጥ ለሞዴል ያህል የተጠቀሱ ኸልቆ ስሞች አሉ አራተኛው መላእክቶች ከሰው ከጋኔል ከእንስሳት ከእጽዋት ከነፋስ ከህዋዎች በሙሉ የሚለያቸው ምንድነው የሚለውን ነገር ማወቅ ያስፈልጋል የዚያን ቀን ነው እንግዲህ የመላእክቶቹ ኢማን بالملائكة ተሟልቷል ብለን የምናየው ሸሁ አጠራርገው እነዚህን ርዕሶች ይዳስሳሉ والإيمان بالملائكة عليهم السلام يتضمن 4 أمور አራት መሰረታዊ ነገሮችን ያጠቃልላል ግዴላችሁም አርካን الإيمانን አውቃለሁ በሚል ሰዎች እንዲህ ያሉትን ትምህርቶች ይንቃቸዋል የናቆት ትምህርት ደግሞ ይንቃል አንድ ከለታት አንድ ቀን ያዋርዳል አንዱ ከሆነ ጊዜ ላይ
ከመላእክቶች ከነብያቶች አንድ አስሮችን ጥቀስ ነው ምናምን አለው ጥያቄ ነው። ያው ጅብሪልና ነብዩ ሁለት በል አለ። አንተ መሳቸው ከነብያቶች ነው ማለት እና ጅብሪል ነብይ አይደለም ልትል ነው? ሙግቱ መሻይኾች እኮ ያሉ ነው የሚሟገተው እሱ ምንድነው የሚለው? ከአላህ መልእክት እያመጣ አይደል የነበረው? አዎ። ስለዚህ መልእክተኛ ነው። የልቁንስ ሌሎችን ልንገርህ ዝም ብለህ አዳምጠኝ አለ። መላእክትና እና የዚያን ቀን እንደ ማስረጃ ያመጣው መላእክት አይደል የሚባለው? በአማርኛ እንኳን መላእክት እኮ ነው የሚባለው። በክርስቲያኖቹ ደግሞ መላእክት ስለሚባል መላእክትና መላእክት አንድ ነው አለ። አሁን ደግሞ በቅርብ ጊዜ ፌስቡክ እና ምናምን ይሄ ከተጀመረ በኋላ ለነገሩ እንኳን እኛም እነሱም የምናመልክበት መላእክት በዓል ነው። በዚያ ቀን ተገኝቼ ብበላ ምን አለ አለችኝ። እኛም የምናምንበት ነው፣ እነሱም የሚያምኑበት፣ እኛም የምናምንበት ነው። እኛ የምናምንበት መላእክት ማለት ምን ማለት ነው አልኳት። ለምሳሌ ጅብሪልን አናምንባቸው እንዴ አለችኝ። አረ ጅብሪልን አናምንባቸው እንዴ? ማመን ማለት ምን ማለት ነው? እንኳን ገብርኤል ላይ ማረሽ ይያልን ነው እንደምናምንበት መላእክት። ለመላእክት ማመን ሲባል በመላእክት ያደርጋል፣ ያድናል፣ ያሽራል እንደሚሉት ነገር ማመን እኮ አይደለም አይደል? መኖሩን ማመን ማለት ነው። በኪታብ ማመን ሲባልም ኪታቡ የሆነ ነገር ይሰራል ሳይሆን ኪታብ ወርዷል ብሎ ማመን ማለት ነው። አንቱ ሚነ ቢላህ ወመላኢከቲ ወኩቱቢሂ ስንል ወሩሱሊህ ነብያት በነብያት ማመን ሲባልም ነብያቶች ተልከዋል ማለት ነው እንጂ እንደዚህ ያሉ ተሳሳቱ ግንዛቤዎች ሁሉ አሉ። ለራሳችሁ ደህና ስለሆናችሁ ሌላው ሰው አይሳሳትም ብላችሁ አቱ ፈትሹት። ብዙ ሰው እንዲህ አሉ። ለዚህ ነው ውስጡ ገባ ብለን ማየት አለብን ብዬ የማስበው። الإيمان بالملائكة عليهم السلام يتضمن 4 أمور አራት ነገሮችን መሰረታዊ ጉዳዮች አሉ። እርግጥ ሌሎችም ዝርዝር ነገሮች አሉ። ቢያንስ 4 ነገሮችን ማወቅ ያስፈልጋል። አንደኛው الإيمان بوجودهم መላእክት የሚባል ፍጡር አለ ብሎ ማየት ነው፣ ማወቅ ያስፈልጋል። እንዴ መላእክት አላየንም አልሰማንም፣ መላእክትን ማመን አለብን። الله سبحانه وتعالى بالقرآن من قال الذين يؤمنون بالغيب منورون من تبلو سنجروا أيهن داسسكن كمسكن بلو بمسرجة بتست يارجع جت أسايهن يتنجرون عملوا له يمكبل مالتنا. آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله بلوز وملائكته. سلزي بملائكوش مامن بقرآن منو بتولي تنقرنو ينبياتوش مليانو. آمن الرسول بما أنزل إليه من ربه والمؤمنون. سلزي من وراتشون مامن عنده يمجمرياو يملائكة يمامن مسرتاوي قداي عندونو. ምንድናቸው መላእክቶች ማለት? አጅሳ ወአንሁም አጅሳሙን አካሎች ናቸው። ኑራንያ ነጸብራቃዊ የሆኑ አካል ናቸው እንጂ ከኑር የተፈጠሩ ናቸው እንጂ እንዲህ የምትጨብጣቸው ሰላም የምትላቸው ነገሮች አይደሉም። አንዳንድ ጊዜ የተኸየሉነ ቢሃዛ አንዳንድ ጊዜ በተፈጠሩበት አካላቸው ከመጣ ከታዩህ ከሰውም የበለጡ ሆኖ ይመጣሉ ወደፊት እናያዋለን። ግን አሁን ላንተ هم مخلوقون من النور እንግዲህ አላህ Subhanahu Wa Ta'ala በዚች ዓለም ላይ ከሚኖሩ 3 በጣም ትላልቅ ኸልቆችን ነግሮናል። ጅን ከሳት ተፈጠረ፣ መላእክት ከኑር ተፈጠረ፣ አደም ደግሞ مما وصف لكم አሉ ነብዩ ሰለላሁ ዐለይሂ ወሰለም። مما وصف لكم ማለት ምንድነው? منها خلقناكم
وفيها نعيدكم ومنها نخرجكم تارة أخرى أي خلقهم الله من نور كنور نو يفتركواچو كنور نو يتفتروت إمام السيوطي سل ملائكوች الحبائك في أخبار الملائكة بميل كتاب رأسون چلو ጽፈውለታል وأنهم عباد لله مكرمون يتكبروا يا الله ባሪያዎች ናቸው ብሎ لا يعصون الله ما أمرهم ማለት አሁን መላእክቶቹ ከኑር ነው የተፈጠሩት ኑራኒ ናቸውና አይታዩም ለማለት ነው ሰው ሁሉ ያላየሁትን አላምንም ብሎ ይሟገታል እነ ዳርዊንም የሚሉት የነበረው እነዚህ መላእክዳዎች እነ ሌኒን እነ ማርክስም ቢሆን በአላህ አናምንም ሲሉ አላየነውም ነው ግን ያላዩትን ነገር አያምኑም እውነት እነሱ የሚያምኑት ያዩትንና የነኩትን የዳሰሱትን ብቻ ነው ለምሳሌ ሩህ አላቸው ሩህ እንዳላቸው ያምናሉ አይተዋል ሩሃቸውን የራሳቸው ሩሃችን አይታችኋል ሩህን ያያለ يسألونك عن الروح قل الروح من أمر ربي አንዳንዶቹ ሩህ ማለት ደም ነው ማለት ነው የደም ስር ነው በቃ በትስ ታረጋው ደም በመፍሰስ ሰው ይሞታል የለም የሆነች ስራ አለች እሷ ናት ስለዚህ እሷ ናት ማለት ነው ሩህ ማለት على كل የማያምኑበት የማያዩትን የሚያምኑት ራሳቸው ላይ እንኳን ስንታለ ሰዎች ጉንፋን ያማቸዋል ጉንፋን አይተሃል ብርድ አለ ዛሬ ብርድ አለ አይደል ጧት ነበረ አይተዋል አሃ በሰፈራችሁ አላየኸውም አልመጣም ግን በርዶሃል የማይታይ ነገር ማአት ነገር አለ የሚያምኑት ግን አላህ ዘንድ ሲመጡ ነው እንትን የሚሉት ያላየ ነው የሚሉት ለመሆኑ የአንድ ነገር የመኖር ምልክቱ መታየት ብቻ ነው እንዴ በተለያዩ ነገሮች እኮ ይታያል ስለዚህ ለአላህ Subhanahu Wa Ta'ala መኖር ለመላእክቶች መኖር ለጂን መኖር ለሙቶ መነሳት መኖር የተነገረህ ለምን አሰማ ማአት ነገር አላቀም እዚህ ሀገር አሜሪካን ሄዶ የመጣ ሰው አለ ማንንም የለም ግን አሜሪካን መኖሩ እርግጠኛ ናቸው አይደል አሜሪካን የለም ቢላችሁ አሁን ተሰማላችሁ ሰው ተቀበላላችሁ ሰው እብድ ነው ገና ከሀገር ቤት አልመጣህም ነው የሚሉኝ እንደዚህ እንዲሁ ለምን ተሟግተህ እኮ ነው ምን አለው ማን ያየ ሰው ስለነገረን ነው አይደል ሱብሃንአላህ ولا ينبئك مثل خبير ዛሬ ኻሊድ የሰገደ ሰው ካለ የኻሊድ ኸጢብ ያነሳው ነጥብ ይሄን ነበር ዛሬ ለአላህ Subhanahu Wa Ta'ala መኖር ብዙ خلቆች አሉ አላህ እኮ ለመኖሬ هذا خلق ነው ያለው أفلا ينظرون ايش إلى الإبل كيف خلقت وإلى السماء وإلى الجبال وإلى الأرض ስለዚህ እነዚህ ምልክቶች ናቸው እነዚህን ማን አረጋቸው ማለት ነው አንተ አርጋሃል አላረክም ያንተ ቤተሰብ ነው ያደረገው አይደለም ያንተ መንግስት ነው ይሄንን መሬት የፈጠረው አይደለም እና ሌላ ፈጣሪ ያለ ማለት ነው أفلم ينظروا إلى السماء فوقهم كيف بنيناها السرار دمو ዝም ብሎ መመልከት አይደለም እንዴት እንደቆመ من غير عمد ترونها አሁን ይችን እኔ ለማቆም አልችልም እችላለሁ የሆነ መደገፊያ ያስፈልጋል لكن الله هذا العالم الكبير ያለ አሙድ አቆመ መላእክት የሚባል خلق አለኝ ሲል እኔ አላየሁም መላእክት ስላላየህ ታዲያ አላምንም ምን ስለሆነ ያንተ ማየት እንትን የለውም መላእክት የሚባል خلቆች አሉኝ አለ አላህ እነዚህ መላእክቶች
يا الله باريوش ناتشو لا يعصون الله ما أمرهم يتعززوتن يما ينقفوا لا يعصون الله ما أمرهم ويفعلون ما يؤمرون يتعززوتن عند بنقر سيسكروا يمسروا خلقهم الله تعالى لعبادته وطاعته للسبتة لمتعزز يتفتروا خلقوش ناتشو وأنهم مشفقون من الله كالله فرالوا من عقاب الله سبحانه وتعالى كما قال تعالى ردا على من زعم أن الملائكة بنات له تعالى عربوش أيهودوش عزيري الله لجنوالو نصاراوش دموك كريستيانو عيسى الله لجنوالو عربوش بزيهم الله لجالو بزيهم الله لجالو يتباله إن يسمى معنن يا الله لجنار قالوا الملائكة لمن الملائكة بنات الله قالوا ملائكة الله لجوش ناتشوالو سيت ولا وند عاي سيت ناتشوالو لمن سيبالو هي تأنيسون التوتم ديالو نحوي يهونو مالتنا ملائكة اتشتايتو كنا مسلمة تاء ملائكتي وتاء مسلمة المربوطات تدل على التأنيث سلازي الملائكة بنات الله قالوا الله سبحانه وتعالى عليكم البنات عليهم البنات ولكم البنون لسو سيتوچن ارغاچو ما تودوتن كنه ህይወታቸው ምትቀብሯቸውን خلقዎች ለሱ መርጣችሁ ሰጣችሁ ለእናንተ ወንድ ታረጋላችሁ አለ አላህ እንዴው ቢባል እንኳን ከምትወዱት በጣም ቆንጆውን ወስዳችሁ ነው እንጂ እንደዚህ የሱ ብትሉ የሚያምረው እናንተ አንያቸው ብላችሁ ከሰፈር ከነ ህይወታቸው ምትቀብሯቸውን خلقዎች ያላህ ልጆች ናቸው ትላላችሁ وقالوا على الله قالوا اتخذ الرحمن ولدا الله لج يزوال قالوا الله لج مرطال قالوا سبحانه ጥራት ይገባው بل عباد مكرمون እነሱ ልጅ የሚሏቸው እኮ የተከበሩ የአላህ ባሪያዎች ናቸው እንጂ ልጆቹ አይደሉም لا يسبقونه بالقول በንግግር አይቀድሙትም وهم بأمره يعملون እሱ በስራው ባዘዛቸው ትእዛዝ መሰረት ይሰራሉ ቁም ከተባለ መቆም ነው ሂድ ከተባለ መሄድ ነው ምታ ከተባለ መምታት ነው በጥፊ በል ከተባለ በጥፊ ነው መሬት ገልብጥ ከተባለ መገልበጥ ነው يعلم ما بين ايديهم وما خلفهم ከኋላቸውም ከፊታቸውም ያለውን ነገር ያቃል መነሻቸውን መድረሻቸውን እንዴት ተፈጠሩ እንዴት ነው የሚያልቁ ያቃቸዋል እነሱን ولا يشفعون እነዚህ መላእክቶች ጋር ደግሞ ለምንድነው የምትቀራረቡ ሲባሉ ንጹህ ስለሆኑ እንዲያሸማግሉ ነው ይላሉ እነሱ ታዲያ ወንጀለኛው ይዘው ይቀርባሉ ولا يشفعون አይሸመግሉም الا لمن ارتضى لهم الا لمن ارتضي عنه الله سبحانه وتعالى ወድጀላህ አለሁ ላለው الله ስራውን ለወደደለት الله لا يرضى لعباده الكفر الله ለባሮቹ ፊስቁንም ኩፍርንም አይወድም ስለዚህ لمؤمن نو شفاعة ميهونوت النسو ولا يشفعون إلا لمن ارتضى وهم من خشيته مشفقون السن بتأمنوا مفروت بتأمن يوداتشو على سلتبالو ويم يسو باريوش ناتشو سلتبالو زنبلو زلو قبتو لن يستل قليل معرلين يالو وانجلين ياوني زو يم ياشماقلو عيدلهم طيب يا ملائكوچو منور قداي والساينونا እነሱን አሉ ብሎ መጀመሪያ ማመን እንዲህ ያለ خلق አለው ብሎ ማመን አንዱ ነው ሁለተኛው ስለ መላእክት ስናወራ ስማቸውን ያወቅናቸው አሉ الامر الثاني الايمان بمن علمنا اسمه منهم باسمه ስሙን ለይተን ያወቅናቸው ነገሮች በስማቸው ለይቶ ማወቅ ያስፈልጋል እነሱን ለምሳሌ ከጅብሪል ጀብራኤል ሚካኤል እነዚህ ኢስራፊል ሪድዋን ማሊክ እነዚህ ሌላስ የቀረስም አለ እንደው የምታስታውሱት ሙንከር ነኪር ወደፊት እሱም ያመጣቸዋል ላኪንነሁ
ሐዲሱ ضعيف ነው ነኪር ሙንከር ይባላሉ ሁለት መላእክቶች ጥያቄ ያጠይቃሉ ተባለ እንጂ ስማቸው ነኪር ሙንከር ይባላሉ የሚለው ነገር ብዙም አስተማማኝ አይደለም ተወርቷል ሪዋያ አለ ሌላ እሱ መለከል መውት ነው እንጂ ስም የለውም ኢዝራኤል ضعيف ነው ምንም ነገር ማስረጃ የለውም አሻዒራዎች ኢዝራኤል ይባላል ብለው በልጅነታችን አሳምነውን አሳለፉ ሁሉም ሰው አሁን እናቶቻችን ሁሉ ያውቁታል ኢዝራኤል መሆኑን ኢዝራኤል መጣበት ይላሉ እንደውም በመንዙማ ሁሉ ነው ኢዝራኤል ይያለ ሰው ያሳመነው ሰው على كل حال ኢዝራኤል አይባልም قل يتوفاكم ملك الموت الذي وكل بكم ነው ملك الموت ነው የሚሉት ሌላስ ረቂብ አቲድ ማለት ተጠባባቂዎች ማለት ነው እንጂ ስማቸው አይደለም عتيد ورقيب بمعنى المتابعين مراقبين ለማለት ነው رقيب ማለት እኮ ሚራቀበ يراقب فهو رقيب ነው ስለዚህ የስም ነገር አይደለም ያው የጠባቂዎች የሚባሉ ሐፈዛዎች የሚባሉ አሉ المهم እንደ ስም የመጣው ጅብሪል ነው ሁለተኛው ሚካኤል ነው ኢስራፊል ነው ሪድዋን ምንድነው ስራው ኻዚኑል ጀና ነው ማሊክ ኻዚኑ النار ነው እነዚህ በእነኝነት ስማቸውን ያወቅናቸው ናቸው ለማንኛውም ከትንሽ ረፍት በኋላ ተመልሰን በሰፊው እናያለን እነዚህን ጉዳይ لا اله الا الله አታቋርጥ ስትተኛም ስትነሳም ስትበላም ስትጠጣም لا اله الا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናቸው ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃንን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ውበታችን ግንዛቤያችን መለያየት አያት بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه الأمر الثاني በመላእክቶች ማመን ጉዳይ ላይ አራት ነገሮችን በዋነኝነት ማወቅ ያስፈልጋል ብለናል አንደኛው መኖራቸውን ሁለተኛው ስማቸውን ያወቅናቸውን በስማቸው ለይቶ ማወቅ ያስፈልጋል በስማቸው የተነገረላቸው በቁርአን ከተነገረ በሐዲስ ከተነገረ ስማቸው ነው ሌላ ሰው ግን ሊነግረን አይችልም በቁርአን ነው خلاص ጅብሪል ሚካኤል ተነግሯል መለከል መውት በዚህ ስም ተሰይሟል በቁርአን عتيد እና ረቂብ ما يلفظ من قول الا لديه رقيب عتيد በሚል በሐዲስ የተነገ እንትና ማሊክ ተነግሯል ያ ማሊኩ ليقضي علينا ربك ተብሎ ሪድዋን በቁርአን አልተነገረም በሐዲስ ተነግሯል እንደዚሁም የነኪር ሙንከሮች ሐዲሱ ضعيف ነው ተብሏል እንጂ እንዲሁም ኢሻራው አለ ከሌሎች ከነዚህ ሌላዎች አሉ በስም የተጠቀሱ የሉም ሐፈዛዎች አሉ ሐፈዛ በሚል ጠባቂዎች በሚል ومن لم نعلم اسمه نؤمن بهم اجمالا ስማቸውን ያላወቅነ መላእክቶች ስም አለ ብለን መላእክት የሚባል خلق አለ ብለን ማመን ነው فنؤمن بأن لله ملائكة غير من سمي لنا ስማቸው ከተሰየሙ خلقዎች ውጪ መላእክቶች አሉ ብለን እናምናለን منهم من ذكر عمله ومنهم من لم يذكر عمله لنا عمله ስራቸው የተነገረን ስራቸው ያልተነገረን አለ ስራቸው የጅብሪል ስራ ተነግሯል የሚካኤል ተነግሯል የኢስራፊል የሪድዋን የማሊክ የዓቲድና የረቂብ የነኪርና የሙንከር የሐፈዛዎችም የጠባቂዎችም የተለያዩ ጠባቂዎቻችን ونؤمن ايضا بان عدد الملائكه كثير جدا የመላእክት ቁጥር በጣም ብዙ እንደሆነ ነው የሚነገረው وما يعلم جنود ربك الا هو الله ብቻ ነው የሚያውቀው ቁጥሩን ብዛቱን የሚያመለክት አንድ በጣም የሚገርም ሐዲስ አለ في الصحيحين ያለ ሐዲስ እሱ ምንድነው روى البخاري ومسلم عن النبي صلى الله عليه وسلم في قصة المعراج أن النبي صلى الله عليه وسلم
أنه النبي ይላል أن النبي አንድ ነው ኑስኻው ማለት ነው ከዚህ የተለየ ኑስኻ የላችሁም أن النبي በሉት أنه አይሆንም أن النبي صلى الله عليه وسلم هايتون كبابات ذكر استفتاح جبريل عليه السلام السماء السابعة جبريل سباتنياون سماي كفتولين بلو ጠየቀ ማለቱን አወሱ ነብዩ ሰለላሁ ዐለይሂ ወሰለም ወዴት እየሄዱ ነው ወደ ሚዕራጅ እየሄዱ ነው ሰማኡ ዱንያ ላይ በር ቆረቆሩ ተከፈ ማነ ጅብሪል ማን አለ አብሮ መሐመድ ተላከበት እንዴ አዎ አህለን ወሰህለን እየተከፈተላቸው ሆነ ሰባተኛው ሰማይ ላይ ሲደርስ አሁን ያን ሁሉ አልፎ ነው ሐዲሱ እንግዲህ ይሄንን ሰባተኛውን የሚነግረን ሰባተኛው ላይ ሲደርስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል በር ክፈቱልኝ ብሎ ጠየቀ ማነ ጅብሪል ነኝ ማን አለ አብሮ መሐመድ ተላከበት አዎ ተላከበት ሲከፈት ثم قال ففتح لنا تكفت للنا قالوا النبي صلى الله عليه وسلم فإذا أنا بإبراهيم عليه السلام مسندا ظهره إلى البيت المعمور بيت المعمور ميبال تلك مسجد الله زي ويم تلك يا عبادة بوت الله يتلاي سماء السابعة علي إذا سماء السابعة علي بالله بيت المعمور لاي إبراهيم اندزي تدقفه وقرقداو لاي أيه أغنيهاتشو وإذا هو يا بيتنا بزيا سايزيا يدخله كل يوم بيكانو يان بيت يغبابتال يزيروال 70,000 ملك 70,000 ملائكة لا يعودون إليه كذا بحالا ملسو يمهد الدل ያገኙም በየቀኑ 70,000 ይዘይረዋል እንግዲህ በየቀኑ ይሄን ቤት ለመጎብኘት 70,000 ከሆነ ስንት ነው ማለት ነው ከመቼ ጀምሮ ነው ይሄ ቀን የተጀመረው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በሙዳሪዕ ነው የተናገሩት يدخله ነው ያለው دخله አላሉም سيدخله አላሉም يدخله ማለት ይሄ فعل مضارع يدل على أنه متكرر هل جزء የሚደረግበት ማለት ነው የሚያመለክተው በየቀኑ 70,000 ሰው ይሄን ቤት ይጎበኛል እና 70,000 ቢጎበኘው ማለት አሁን ለምሳሌ መካ ውስጥ 70,000 ሁሉ ጊዜ አለ ማለት በየቀኑ አዳዲስ ሰው ነው ማለት ነው ያመለክትም የትኛው ቃል ነው ታዲያ አዲስ ነው መሆኑን የሚያመለክተው ثم لا يعودون إليه كذا بحالا عند كان يتشن الدل كاغنيو ملسو يلم الدل يلاچو على عند كان نات الدلاچو زاري كان ያገኘ ነገ የለም በዛሬም እስከ መጨረሻው የለም ይሄ በጣም ቁጥሩን በጣም ነው የሚያበዛው طيب ሌላ ጥያቄ እዚሁ ላይ ሊነሳ የሚችለው እነዚህ ሁሉ አንድም ካፊር የላቸው ማለት አማኝ ናቸው ሁሉም ዓቢዶች ናቸው ዓሲ አይደሉም ስለዚህ ወንጀለኞች ነው የሚበዙት ከአላህ ኸልቆች ውስጥ ወላ ታዛዦቹ ይብላኝለት እንጂ ካፊር ቁጥሩ በጣም ምንት ነው እኮ ማለት ነው ዛፉ እንሰሳው እጽዋቱ ነፍሳቱ በሙሉ ታዛዥ ነው እኮ ነው ወኢን ሚን ሸይኢን ኢላ ይሰብሑ ቢሐምዲህ ሁሉም ነገር አላህን ያጠራል وما أكثر الناس على سوغاسي متى وما أكثر الناس ولو حرصت بمؤمنين ولا تجد أكثرهم شاكرين وقليل من عبادي الشكور سولاينا جن لا يسمتا تكتوش ناجو نبي عليه الصلاة والسلام ይሄ ወደ ሚዕራጅ የሄዱበት አጋጣሚ የሞራል የሰጣቸው
ከዚያ በኋላ ካፊር መሬት ላይ ቢጨፍር ምንም አይነት ሞንተናቸው ሊነካቸው ያልቻለው ይባላል። አንዱ እዚያ ያዩት መላእክታው እንዳለ ያ ሁሉ ኸልቅ ለአላህ ያገለገለ ሳይዩት እዚህ መተው ታዲያ እነዚህ ተራ እፍኝ ሙሉ ማይሞሉ ኸልቆች አላውቀህም ቢሉት አላህ ምን ሊያመጡ ይችላሉ? ይሄ ሁለተኛው ጉዳይ ነው። ስማቸውን ለይቶ ማወቅ ያስፈልጋል። ያወቅናቸውን ተወሰኑ ቢሆኑም ቁጥሩ በጣም ብዙ መሆኑን የሚያመለክታል። እንደውም ሌላ ሐዲስ አለ። ያው በሐዲስ ضعيف ብዙ አታስተምሩ ተብለን ተከልክለን አፋችን እየበላን እንቢ ብሎን ነው እንጂ ምንናገረው ሐዲስ አለ። አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም እያሉ ሱሐባዎች ጋር ሆነው የሆነ ነገር ተንጣጣሉ። ድምጽ ተሰማ። ይሄ ድምጽ ሲሰማ የሆነ ድምጽ አልሰማችሁም አሉ። ኧረ ሰምተናል አሉ። ምን እንደሆነ አውቃችኋል አሉ። አላወቅንም አሉ። ሰማይ እኮ ነው አሉ። አሁን የሆነ ነገር እዚህ ላይ ከአቅሙ በላይ ያለ ነገር ብትቀመጥበት አሁን እሱ ወንበር ኪሎ ጨመር ቢያደርግ ጦጦ ይላል እኮ ታው ልሰበር ነው እንደማለት ነው አይደል? አጠት السماء አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰማይ ተንጣጣች። وحق لها ان تئت መንጣጣትም ይገባታል አሉ። እንዴት ነው ማትንጣጣው? ለምን? አንድ ስንዝር ቦታ እኮ የለም الا وفيها ملك ساجد او راكع። መላእክታ አንድ ስንዝር ሰማይ ላይ ሰማይ እንግዲህ ስፋቱም ርዝመቱም 500,000 በ500,000 እኮ ነው የሚያስከደው። ይሄ ላይ አንድ ስንዝር እንኳን ባዶ ቦታ የለም الا وفيها ملك راكع او ساجد። እድሜ ልኩን ሩኩዕ አድርጎ የሚኖር መላእክታ አለ። እድሜ ልኩን ሱጁድ ላይ ተደፍቶ የሚውላል። ሰያሒን አሉ። አለይኩም ሰላም ወራህመቱላህ። ጧፍ የሚዞሩ አሉ። እንደዚህ ያለውን የትምህርት ቦታ አፈላልገው የት ነው ያለ ብለው አዳርሰው የሚወጡ የሚወርዱ መላእክቶች አሉ። ስለዚህ መላእክቶች ብዛታቸው በጣም ብዙ ነው። ሸኾቹ ይህንን ሐዲስ አውርተው እዚህ ሰነዱ ضعيف ነው ምናምን ብለዋል። ሙርሰል ነው። እኛ የምናውቀው ያው ኢብኑ አባስ ጃቢር ናቸው ብለዋል። ሙርሰሉ ሰሒህ ነው ጃቢር ማለታቸው ማለት ነው። ነብዩ ይሄንን አሉ ብላችሁ ግን አታውሩ ሰነዱ ትንሽ ችግር አለው ነው የሚሉት። ለምን አይባልም ታዲያ? ጃቢር ከራሳቸው ይሄንን ይላሉ እንዴ? ጃቢርና ሰማይ ምን አገናኛቸው? ጃቢርና መላእክታ ምን አገናኛቸው? ያው ነቢ አሉ ባይሉም እንዲህ ያለ ሐዲስ ሲያወሩ ሱሐባዎች ምንድነው የምንለው? ነቢ እኛ የራሳቸው ኢብኑ መስዑድም ወይ ኢብኑ አባስ ወይ ጃቢር ወይ አይሻ ራሳቸው እንኳን ቢናገሩት እንዲህ ያለውን ገይቡን ነገር ከነብዩ ወስደው ነው የምንለው። ሐዲሱ ሙርሰልም ቢሆን መውቁፍም ቢሆን في حكم المرفوع ይሆናል። መቅጡንትን ማን ነው መውቁፍም ቢሆን። ሶስተኛው الامر الثالث ሶስተኛው ጉዳይ ደግሞ الإيمان بما علمنا من صفات الملائكة። የመላእክቶች ባህሪ አናቀም፣ ብዙውን ሙሉውን አናቀም። መላእክታ ማለት በቃ እንዲህ ነው ብለን ብትንትን አርገን ፍትፍርት አርገን የምናወራው ነገር አይደለም። ግን የምናውቀው ባህሪ አላቸው መላእክቶች። እነዚያን ባህሪያቶች ማወቅ ያስፈልጋል። ሲፋታቸው فقد أخبرنا جل وعلا أنه جعل لهما أجنحة ክንፍ አላቸው ብሎናል። الحمد لله فاطر السماوات والأرض ሰማያትና ምድሮችን የፈጠረ ጌታ ምስጋና ለሱ ብቻ ይሁን አለንና جاعل الملائكة رسلا መላእክቶችን መልእክተኛ ያደረገ መልእክት ለተለያዩ ተግባሮች የሚልካቸው ሚንሃ ጅብሪል ለወህይ መላካቸው
እነ ኢስራፊል እና ሌሎችም ለተለያዩ ትእዛዛት መላካቸው تنزل الملائكة والروح إليه بأمره أولي أجنحة أولي أصحاب أجنحة يكنفوش بالبيت يارجاتشو مثنى بالهولت كنفوش وثلاث بالسوست بالهولت بالسوستوش بالاراتوشم كنفي اللاتشو كزياس يقتلال ولا قومزي يزيد في الخلق ما يشاء أحسنت ازي لا يزيد في الخلق ما يشاء الله ازي لا يجن يزيد ምናምን የለም እዚያኛው مثنى ላይ የሆነ እኮ مثنى አለ እዚያ ሌላ ቦታ የለም አዎ አረ እኔም እኮ ገርሞኝ ነው ሁሉም ስለሐፈዘው ነው የተዋችሁት ለካ مثنى وثلاثة ورباع بلو زيابوتها لا يالجمرم سلازي كارات بلاي كلكل نو ازي جن كارات بلاي يالله مالت يزيد في الخلق ما يشاء برسول دندم صلى الله عليه وسلم بحديثاتشو جبريل عندك انا ايتشو قالوا 600 ክንፍ አለው አሉ 600 جناح ክንፍ ማለት እቺ የደሮ ክንፍ ምናምን መሰለች ያሞራ ምናምን አይደለም አንዱ ክንፍ ሰደል ኡፉቅ በዚህ በኩል የሚታየለም በዚህ በኩል የሚታየለም በዚህ በኩል የሚታየለም ግጥም ምን ያደረጋት ይሄ መላእክት ግን አንድ ጊዜ ይመጣና እሳቸው ጋራ ምንም ነገር እንደሌለው ሆኖ ለክ ትንሽ ብቻ ከበድ ስለሚል ላብላብ ያስብላቸው ነበር صحابيو دق تدقفوኝ وحي ورداله يا الله دنقط اغريلي انت تافايل ሊቆረጥ መሰለኛል እንደው ተሉ አልቆ ነቁና ሳቸው እንትን ሲለቃቸው ተነሱልኝ እንጂ እግሬሊ ሰበር ነበር ካዳ አን ይرض ሊቀጠቀጥ በቃ ሊደቅ ነበር ይላል ግመሊቱ አቃታት ግመል ላይ ሆኖ ነብዩ ሰለላሁ ዐለይሂ ወሰለም ወርዶ وحي ሲወርድባቸው አቃታት እንደዚህ ዝቃለች ወደታች ወረደች إنا سنلقي عليك ايش قولا ثقيلا أولي أجنحة مثنى وثلاث ورباع وثبت في السنة أن النبي صلى الله عليه وسلم رأى جبريل عليه السلام على صفته التي خلق عليها رآه منهبطا من السماء كسماء يورد ودتاتي يورد ودمريت سادن الأفق زورياون انتنو الكبوت زقتوباتشو خلقه ما بين السماء إلى الأرض عظم خلقه ما بين السماء والأرض يسو انتنو ክብደቱ ወይም ግዝፈቱ በሰማይ እስከ መሬት ያለው በሳቸውና በሰማው መካከል ያለውን ሞልቶ አዩት ይሄ ሐዲስ في صحيح البخاري وصحيح مسلم ያለ ነው ابن طهمان የሚባለው ሰውዬ ደግሞ የዘገበው ሐዲስ አለ أذن لي أن أتحدث عن ملك من ملائكة الله الله سلاند ملائكة እንዳወራ ፈቅዶልኛል አሉ إنما بين من حملة العرش نو كعرش تشكاميوج ويحمل عرش ربك فوقهم يومئذ 8 إنما بين شحمة أذنه كذي كجرو أكالاتشو كالسلاس سوا أنستو إلى عاتقه اسكتك الشاودرس مسيرة 700 عام مسيرة 700 عام 700 ዓመት በፈረሰኛ የሚያስከድ ስፋት ያለው ከጀሮ እስከ አንገቱ ታዲያ የራሱ ግዝፈት ደግሞ ስንት ነው ማለት ነው وهذا الحديث قد تكلم فيها بعض العلماء
فالمتصل شاذ فالحديث ضعيف لأنه مرسل وإن كان حديث مرسلا لكنه يستدل به لأنه لا يمكن أن يقوله صحابي أو تابعي من عنده عندي هلو نجروج صحابي مبال مالته كترجعت صحابيوش كراساتشو عنستو سلم ما يلوت نبيو تناقروا تال بلو باين ناقرون كان كنبيو يسموتنو مالتنو بجازور مالتنو ملائكوش ثبت عن ابن مسعود عن النبي صلى الله عليه وسلم قال رأيت جبريل عند سدرة المنتهى نبي صلى الله عليه وسلم جبريل قارا سماي درسو سماي سباتن يوالفو كزيا سدرة المنتهى مبال عالم داي درسو ازيا درسكونا ازيا يهود جبريل نالو جبريل ايوت اندنبرا وعليه 600 جناح 600 ክንፍ ያለው ينتثر من ريشه التهاويل ከእንትኖቹ ከላባዎቹ ከክንፉ ላባዎች ያቁትና ዘበርጀድ ዱር እየፈሰሰ እየረገፈው ማዕድኖች እነዚህ የተከበሩ ድንጋዮች እንደዚህ እየረገፉ አየሁኝ كل جناح منها قد سد الأفق أفقን ዘግቶት ነው ያየሁት አንዱ ክንፉ ተቀጣጥሎ እንዳይመስላችሁ وقد يتحول الملك بأمر الله تعالى إلى هيئة رجل ይህ አይነት ግዝፈት ያላቸው መላእክቶች አላህ ሲያዘዛቸው እንደ ሰው ያንሳሉ دحية الكلب مسلو يمطو نبر ينمط نبر جبريل نبي قال عليه الصلاة والسلام كما قال تعالى عن جبريل عليه السلام لما أرسله تعالى إلى مريم رضي الله عنها فأرسلنا إليها لمريم لاك للنات إلى الله روحنا ينيان منفساتشن ملكتنياتشن جبريل فتمثل لها بشرا سويا يميامر سو ورمسا وطاتونو سيت لي لياغواغوا يميچيل ورمسا تمثل الله تعللش تاريا إن كنت تقيا الله متفراك وانا بفصم الفلق من دات النقرين وكما جاء الملائكة إلى إبراهيم ولوط عليهم السلام على صورة بشر إبراهيم ملائكوش بمتبت جزي على صورة بشر سلامتو አረዱላቸው ጋበዟቸው ኑታ በሉ ብለው አቀረቡላቸው እነሱ አይበሉ ምን ነው አትበሉም አሉ ምን አሉ እነሱ አረኛ እኮ መላእክቶች ነን እኛ ለሌላ ስራ ነው የመጣነው ሁለት ስራዎች አሉን አንደኛ ሉጥን እየሰበሰበ እየበጠበጡ ያሉትን እነሱን ሰዎች አንድ ነገር ልናደርግ ነው ልናሰናብት ነው ሌላው ደግሞ አንተም ልጅ ተወልዳለህ ተብለን ልናበስርህ ነው የመጣነው فاوجس في نفسه فرواቸው እሳቸው لا تخف لا توجل وكما جاء جبريل على صورة رجل شديد سواد الشعر شديد بياد الثياب لا يرى عليه أثر السفر ولا يعرفه منا أحد حتى جلس إلى النبي صلى الله عليه وسلم فأسند ركبتيه إلى ركبتيه وقال يا محمد من هم؟ ما الإسلام؟ أخبرني عن الإسلام ليلام جزين ده بسوم الطال عندهم يزيان جزي يكون النبي صلى الله عليه وسلم بتشاس هون يأيوت صحابة ما يأيوت مالت نار صحابة شايتوت سيهد بينسوي ما عندنا أوقات شو هلا شو هلا وقنا هذا جبريل أتاكم يعلمكم دينكم ይሄ ጅብሪል ያን ያህል ግዝፈት ያለው ሲታዘዝ ታዛዥነቱ ተመልካቹ لا يعصون الله ما أمرهم ويفعلون ما يؤمرون أسأل الله ربي بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لا إله إلا الله أن أتفر ستة أيام لا إله إلا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናቸው ያለ ማስረጃ ይላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላክናቸው ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃንን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን
ባህሪያችን፣ ቁመታችን፣ ግንዛቤያችን መለያየቱ አያት ነው።